እየሆነ ያለው ሁሉ እጅግ አስፈሪ ሆኗል። ቀናት ወደ ፍጻሜ በፍጥነት እየሮጡ ነው። ጆሮ የሚሰማው ዘግናኝ፣ ዓይንም የሚያየው ሰቅጣጭ የሆነ ፍጥረትም ተጨንቋል። በኦክቶበር መጨረሻ ሀገራችን ላይ የታየው አስደንጋጭ ክስተትም ከመነጋገሪያነቱ ባለፈ ህዝባችንን ምን አይነት እርኩሰት ውስጥ እንዳለም አሳይቷል። ከነጩ ቤተመንግስት እስከ ሀገራችን የታየው የሰይጣን ድግስም እጅግ አሳዛኝና አስፈሪ ክስተት የታየበት አጋጣሚ ሆኗል። ያለንበት ጊዜን አብዝተን የምናለቅስበት አምላክ ይታረቀን ዘንድ የምንጮህበት ቢሆንም ነገሩ ግን በተቃራኒ ሆኖ ሰይጣን የሚመለክበት የሚለመንበት ቀን ላይ ተገኝተናል። ቅድስት ሀገር መሆኗ በሚመሰከርባት፣ ህዝቦቿ በፈጣሪ የሚያምኑ መሆናቸው በሚነገርበት፣ አምልኮተ እግዚአብሔር ዕለት ተዕለት በሚፈጸምበት ምድርም ይህ አጸያፊ በዓል መከበሩ በርካቶችን ያሳዘነ ብሎም ያስቆጣ ተግባር ሆኗል። የአምላክ ልደት፣ ጥምቀትና ስቅለት እንዲሁም ትንሳኤው የሚከበርበት ህዝብ መሃል የሰይጣን ቀን ማክበር እንዴት ተቻለ? የብዙዎች ጥያቄም ነው። ቅዱስ መጽሐፉ ህዝቤ ዕውቀት ከማጣቱ የተነሳ ጠፋ እንደሚልም ጥቂቶች በእውቀት በርካቶች ግን ያለ ዕውቀት ሰይጣንን ሲያመልኩ፣ መንፈስን ሲጠሩ፣ በዳንስ አምልኮ ሲያደርጉም ታይተዋል። በፊት በሩቅ ሰምተን የተጸየፍናቸው ነገሮች ዛሬ ላይ በእኛ ሀገር ሰዎች ሲከወኑ ለማየት ብንበቃም በሀገራችን ምድር ላይ የሰይጣን በዓል ይደረጋል ብሎ የሚገምትም አይኖርም። ይሁን እንጂ ሀገራችን ላይ አዲስ አበባን ጨምሮ በተለያዩ አካባቢዎች የሰይጣን በዓል መከበሩ ተሰምቷል። ብዙ አስፈሪ ጉዳዮችን ሰምተን ብናውቅም ይሄኛው ግን ከሁሉ የገዘፈ ፍርሃትን የሚጭር ሃሎዊን በሚል የበዓል መጠሪያ በምዕራቡ ዓለም የሚከበሩ የሰይጣን ቀን በሀገራችን በግልጽ በትምህርት ቤቶች፣ ሆቴሎች እንዲሁም ዩኒቨርሲቲዎች ውስጥም መከበሩ ተሰምቷል። ይህ ለሰይጣን ግብር የሚገባበት መንፈስ የሚጠራበት እጅግ ዘግናኝ ተግባርም የሚፈጸምበት በውስጡ ብዙ ድብቅ ሴራዎች የሚደረጉበት መሆኑም ተነግሯል። ለመሆኑ ሰዎች እንደ ቀልድ ያዩት ውስጡ ግን መርዛማና ፍጥረትን ወደ ጨለማ ዓለም የሚያስግዙ ተግባራትን የሚከናወኑበት ሃሎዊን ምንድነው? ሀገራችን ላይስ እንዴት ሊከበር ቻለ? በስፍራው የተፈጠረው ምን ይመስላል? የሚሉትንም ሁሉንም በዝርዝር ወደ እናንተ የምናደርሳችሁ ይሆናል። ትላንት ምሽት ላይ በደረሰው አስደንጋጭ ክስተት የሰባት ሰዎች ሕይወት አለፈ። በተፈጠረው አስከፊ ክስተትም 11 ሰዎች ላይ ከባድ ጉዳትንም አድርሷል። የሟች ቁጥር ሊያሻቅብ እንደሚችልም ተጠቁሟል። ጉዳዩ ምን ይሆን? የሁሉንም ልብ የሰበረ አስከፊው የሰውን ነፍስ የነጠቀ አስደንጋጩ ክስተት ምን ነበር? አሁን ያለው ሁኔታ ምን ይመስላል? የሚሉትን እንዲሁ በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችንም የጻድቃን ሞት እኔ ልሙት ፍጻሜም እንደርሱ ፍጻሜ ትሆን እንደሚል ዘኍልቍ ምዕራፍ 23 ቁጥር 10 ላይ እጅግ የምንወዳቸው ፓስተር በሞት አጥተናል። የዲፓርትመንት ኃላፊ የነበሩ ሕይወታቸውን ለእግዚአብሔር አገልግሎት የሰጡ ትጉህ መካሪ፣ የተቸገሩትን በመርዳት የሚታወቁ የፍቅር ሰው ፓስተር ዮሴፍ ከዚህ ዓለም ድካም አርፈዋል። ህልፈታቸውን ተከትሎም መረጃ ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም እውነትን እውነት ነው በማለት ወቅታዊ ሁኔታዎችን ከቃሉ ጋር አዛምዳ የምትናገረው የምንወዳት የእግዚአብሔር ሴት ወንጌላዊት እጸገነት መጋቢ በጋሻው ደሳለኝ ሰሞኑን የተናገረውን ኦርቶዶክሳውያኑን ያስቆጣ የወንጌል አማኙም የተቃወመውን ንግግር ተከትሎ የበጋሻውን ሐሳብ እኔም እጋራለሁ። በሻሸመኔ ወንጌልን አቃጥለዋል። የእነርሱ ስራ ጅራፍ ራሱ ገርፎ ራሱ ይጮሃል ነው። ለዚህ ክፉ ስራችሁ ከእግዚአብሔር ጋር መጣላታችሁን አታውቁምን? ንስሐስ ገብታችኋል? አሁንም የኦርቶዶክስ አማኞች ስሙ። ለሰራችሁት ግፍ የባሰ ቅጣት ሳይመጣ ንስሐ ግቡ፣ ካልሆነ የሚሆነው ይበልጣል። ለመካሰስ ለመወንጀል የምትሯሯጡ በሰራችሁት ነገር ተጸጽታችሁ ንስሐ ግቡ በማለትም ያልጠበቀ ጠንከር ያለ መልእክቷን አጋርታለች። የእግዚአብሔር ሴት እጸገነት ምን ስትል ተናገረች? ይህን ለማለትስ ያስደፈራት ምን ይሆን? የሚሉትንም እንዲሁ በመረጃችን ይዘንላችኋል። በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ።
አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የደቡብ ኢትዮጵያ አድቬንቲስት ሰበካ የዲፓርትመንት ኃላፊ የነበሩት የተከበሩ ፓስተር ዮሴፍ ቡጤ በሞት መለየታቸውን ስንገልጽ በከፍተኛ ሐዘን ነው። ፓስተር ዮሴፍ ሕይወታቸውን በሙሉ ለእግዚአብሔር አገልግሎት የሰጡ ትጉ መካሪና የተቸገሩትን የኔቢጤዎችን በመርዳት የሚታወቁ የፍቅር ሰው ነበሩ። ፓስተር ዮሴፍ ቡጤ በሕይወት ዘመናቸው ሁሉ ለእግዚአብሔር ለሰዎች ራሳቸውን አሳልፈው የሰጡ ታላቅ አገልጋይም ነበሩ። ይሁንና ባደረባቸው ምክንያት በተለያዩ ሆስፒታሎች ሲታከሙ ቆይተውም ዛሬ ከዚህ ዓለም ድካም ማረፋቸው ተሰምቷል። ለቤተሰቦቻቸው የሥራ ባልደረቦቻቸውና በሙሉ የአድቬንቲስት ማህበረሰብም ፈጣሪ መጽናናቱን ይልክላችሁ ዘንድ በሚዲያችን ስም ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ዘመኑ እያለቀ የፍርድ ቀንም እየተፋጠነ መሆኑን የሚያመላክቱ ነገሮች መታየት ከጀመሩ ቢሰነባበቱም ሰዎች ለማንቂያ ደወሎች ጆሮ ዳባ ልበስ ያሉም ይመስላሉ። ይሁን እንጂ የሚሆነው ሁሉ የፍርድ ቀን መቃረቡን የሚጠቁሙ እየሆነ ያለው ሁሉ ከሁለት ቀን በፊት የታየውን አነጋጋሪ ክስተትም አንዱ የጊዜው ማለቅ ጠቋሚ ምልክት ሆኖ ብዙዎች የተስማሙበት ሆኗል። በብዙ ድብቅ ሴራዎች የተሞላው የሃሎዊን በዓለም በሀገራችን ላይ መከበሩ ተሰምቷል። ይህም ብዙዎችን ያስደነገጠ ዜና ከመሆኑም በላይም የቁጣ ድምጾችም እንዲሰሙም አድርጓል። ለመሆኑ በሀገራችን መከበሩ ከፍተኛ ድንጋጤ እንዲፈጠር ያደረገና በርካቶችን ያስቆጣው የሃሎዊን በዓልስ ምን ይሆን? በሰሜን አውሮፓና በምዕራባውያኑ ሚሊዮኖች የሚያከብሩት ሃሎዊን ታሪካዊ አመጣጡም ከቀደምት ጊዜ ሲሆን ይህ በዓል አሁን ላይ እየተስፋፋ መጥቶም እጅግ ዘግናኝ በሆኑ ለማየት በሚዘገንኑ አልባሳት እንዲሁም ድርጊቶችም እየተከበረ ቀጥሏል። በዚህ ቀን የሞት ሰዎች መንፈስም መጥቶ እንዲጎበኛቸው የሚያምኑ ሲሆን በዕለቱ የሞት መናፍስት ብቻ ሳይሆን እርኩስ መናፍስትም ይጠራሉ። ይህም የፓጋኒዝም እምነት መነሻ ሲሆን ምድር ላይም በኃጢአት ብንኖር እኚህ እርኩስ መናፍስት ይታደጉናል፣ ወደ ገነትም ያስገቡናል ብለው የሚያምኑበትም ነው። ይህ አደገኛ በዓል ከጊዜ ወደ ጊዜ በፌስቲቫል ደረጃ መከበር የቀጠለ ሲሆን የግድያ ተግባራትንም እያሳዩ የሰይጣን ተግባርን በመግለጥ የጠራቸውን እርኩስ መናፍስትም ያስደስታሉ። ዘንድሮም በአሜሪካ በነጩ ቤተመንግስት የተከበረ ሲሆን በዕለቱም ኦክቶበር 31 አዲስ አበባን ጨምሮ በተለያዩ አካባቢዎች መከበሩም ተሰምቷል። ይህ እጅግ አሳዛኝ ዜናም በርካቶችንም አስቆጥቷል። በሚያሳዝን ሁኔታ በዓሉ ታዳጊ ልጆች ባሉበት ኢንተርናሽናል ትምህርት ቤቶች፣ ሆቴሎች መከበራቸውም ተሰምቷል። ለዚህ በዓለም የሚለበሱ አስፈሪ አልባሳትና ሰውነትን ወደ ሌላ ፍጥረት የሚቀይሩ የሜካፕ አሰራሩም በማህበራዊ ሚዲያ ሲጋሩም ታይቷል። ይህ በእጅጉኑ አስፈሪ ጸያፍ ተግባርም ሀገራችን ላይ መደረጉ እጅግ የሚያሳዝን ነው። ብዙዎች ቁጣቸውንም ገልጸዋል። ታዲያ እኚህ በምስሉ ላይ የምትመለከቷቸው ወጣት ክርስቲያኖችም ሃሎዊንን እያከበሩ ይገኛሉ። የአጋንንትን መንፈስ እየጠሩ ወደ ውስጣቸው እንዲገባም እየጋበዙትም ይገኛሉ። ይህንን በግላጭ የተናገረውም የሰይጣን ቸርች መስራች የሆነውም ሰው ነው። ይህን ተግባር መጽሐፍ ቅዱሳችን በኦሪት ዘዳግም ምዕራፍ 18 ከቁጥር 10 እስከ 12 ላይ ባለው አስማተኛ መተተኛም በድግምት የሚጠነቁል መናፍስትን የሚጠራም ጠንቋይም ሙታን ሳቢም በአንተ ዘንድ አይገኝ፣ ይህን የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው ሲል ቅዱስ ቃሉ አስቀድሞ በቃሉ ይናገራል። እንዲሁም በኦሪት ዘሌዋውያን ምዕራፍ 19 ቁጥር 31 ላይም በተመሳሳይ ስለ እርኩስ መናፍስት አትፈልጓቸው አትሂዱ ሲልም ይነግረናል። ሆኖም ግን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ በሚነገርበት ሀገር ላይ መከወኑም እጅግ የሚያሳዝን ነው። የዚህ ዘመን ሰዎች ላይ ይህ መከወኑ ካለማወቅ ሳይሆን አምላክን ከመዳፈር ነፍሳችንን አጥፍተን ሌሎችንም ለማጥፋት እንፋጠናለን። ሀገራችን ላይ በዓሉ እንዳይከበር ማድረግ ባይቻል እንኳን በዚህ ስርዓት ባለመሳተፍና ተሳታፊዎችን በመገሰጽም ትውልድን መታደግም ይቻላል። እናም ቅዱሳን በእግዚአብሔር ፊት እንውደቅ ስንል መልእክታችንን እንደ ሻሎም ሚዲያ ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በአሜሪካ ኬንታኪ ግዛት ትላንት ምሽት በደረሰው የዩፒኤስ ጭነት አውሮፕላን መከስከስ አደጋም የ7 ሰዎች ህይወትም አልፏል። የጭነት አውሮፕላኑም ከሉዊስቪል ሙሐመድ አሊ ዓለም አቀፍ አውሮፕላን ማረፊያ መብረር በጀመረ ጥቂት ደቂቃዎች ውስጥም መከስከሱ ተመላክቷል። የኬንታኪን ግዛት አስተዳዳሪ አንዲ በሺርም የጭነት አውሮፕላኑ ከተነሳ በኋላ ብዙም ሳይቆይ የመፈንዳት አደጋ እንዳጋጠመው አስረድቷል። በተከሰተው አደጋም እስካሁን የ7 ሰዎች ህይወት ያለፈ ሲሆን 11 ሰዎች ላይ ደግሞ ከባድ ጉዳት ማድረሱም ተመላክቷል። የሟች ቁጥር ሊያሻቅብ እንደሚችልም የተጠቆመም ሲሆን የአደጋው መንስኤ ለማወቅም ምርመራ እየተካሄደም ይገኛል።
አደጋውን ተከትሎ የተፈጠረውን የእሳት አደጋ በፍጥነት መቆጣጠር መቻሉንም እንዲሁም ገልጿል። የበረራ ቁጥር 2979 የሆነው የጭነት አውሮፕላንም 38000 ጋሎን ነዳጅ ጭኖ ወደ ሃኖኑን ሊያቀና እንደነበርም መዘገባቸውን ተመልክተን እኛም መረጃውን ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውነትን እውነት ነው በማለት ወቅታዊ ሁኔታዎችን ከቃሉ ጋር አዛምዳ የምትናገረው የምንወዳት የእግዚአብሔር ሴት ወንጌላዊት እጸገነትም መጋቢ በጋሻው ደሳለኝ ከሰሞኑ የተናገረውን ኦርቶዶክሳውያኑን ያስቆጣ የወንጌል አማኙንም የተቃወመውን ንግግር ተከትሎ በጋሻው ምን አጠፋ? የበጋሻውን ሐሳብ እኔም እጋራለሁ። በሻሸመኔ ከተማ ወንጌልን አቃጥለዋል። የእነርሱ ስራም ጅራፍ ራሱ ገርፎ ራሱ ይጮሃለው። ለዚህ ክፉ ስራችሁ ከእግዚአብሔር ጋር መጣላታችሁን አታውቁምን? ንስሐ አስገብታችኋል። አሁንም የኦርቶዶክስ አማኞች ስሙ፣ ለሰራችሁት ግፍ የባሰ ቅጣት ሳይመጣ ንስሐ ግቡ። ካልሆነ ግን የሚሆነው ይበልጣል። ለመክሰስ ለመወንጀል ከምትሯሯጡ በሰራችሁት ነገር ተጸጽታችሁ ንስሐ ግቡ በማለትም ያልተጠበቀ ጠንከር ያለ መልእክቷንም አጋርታለች። የእግዚአብሔር ሴት እጸገነትም ምን ስትል ተናገረች? ይል ለማለትስ ያስደፈራት ምን ይሆን የሚለውንም ከአንደበቷ እንድታደምጡ ጋበዝን። ከናንተ የምፈልገው አንድ ነገር ነው። ሼር እንድታረጉ፣ ሰብስክራይብ እንድታረጉ፣ ላይክ እንድታረጉ፣ መልእክቱ ለብዙዎች እንዲደርስ ነው። ያው ብዙ ጊዜ እግዚአብሔር ሐሳብ ያለበት መልእክት ሲተላለፍ ብዙ ማዳማጭ የለውም በእኔና በእናንተ ዘመንና ይህንን አደራ እላችኋለሁ። ጌታ የተባረከ ይሁን። ዛሬም ደግሞ እንግዲህ ጌታ በሰጠኝ መልእክት ሼር አረጋችኋለሁ። ዛሬ መግባት የማረጋው ሰሞኑን ይሄን 2-3 ቀን በዚህ በኦርቶዶክስ አሩሲ አካባቢ በተደረገው የኦርቶዶክሳውያን ግድያ ያው ጠላት እንግዲህ ሌላ ስራ የለውም። አንድ ነገር ሲፈጠር ያንን ነገር ይጠቀምና የባሰ የሚያያይዝ ነገር፣ የባሰ የሚያጣላ ነገር፣ ሰዎች ላይ ጣት የሚያነካካ ነገር ጠላት ይፈጥራል። ምክንያቱም ይሄን እንዲህ አይነት ነገር ሲደርስ እኔና እናንተ ቀጥታ ወደ እግዚአብሔር ነው ምንጮኸው፣ ወደ እግዚአብሔር ነው መፍትሄ የምንፈልገው፣ ከእግዚአብሔር ነው መልስ የምንጠይቀው፣ ከእግዚአብሔር ነው። ሰው አንድ ነገር ኃይለኛ ክፉ ነገር ሲደርስበት እግዚአብሔር ሳያውቅ አይሆንም በሚለው መረዳት ቀጥታ እግዚአብሔር ሆይ ማረን ነው የሚባለው። እኔ እንዴት በየትኛው መረዳት፣ በየትኛው መንፈሳዊ መረዳት፣ በየትኛው መንፈሳዊ እይታ፣ በየትኛው ቃል እየተገረዳ ነው እንደሆነ አላቅም። ግን እንደዚህ አይነት መሬት መንቀጥቀጥ ወይ ግድያ ወይ የሆነ ጎርፍ ወይ የሆነ መብረቅ የሆነ ነገር ከኔና ከናንተ አቅም በላይ ሲነሳ ቀጥታ ጌታ ሆይ ማረን ነው የሚባለው። ማረን ነው የሚባለው። ማረን ማይባለው ነገር ምንድነው? እኔና እናንተ ወንጌል ይዘን ወተን ለወንጌል ምን ከፍለው መስዋዕትነት አሁን እነ ጴጥሮስ እነ ጳውሎስ ብዙዎች ተገለዋል፣ ብዙዎች ተሰቃይተዋል፣ ብዙዎች ታስረዋል። በወንጌል ምክንያት በክርስትና ምክንያት የሚገደሉ ሰዎች አሉ። ይሄ ግን አሁን እየተፈጸመ ያለው ግድያ ቀጥታ እኔና እናንተ መልስ ያለው ከላይ ነው። ከሰዎች ጋር የሚገናኝ ነገር አይደለም። እግዚአብሔር ሆይ በድለናል ማረን ነው። ይሄ ምንድነው ካላችሁ የመንፈሳዊ እይታ ጉድለት፣ መንፈሳዊ እውርነት ነው። ስለዚህ መምህር በጋሻው እንደተናገረው እንዳለው እሱ በሚረዳው መንፈሳዊ መረዳት የገባው ገብቶታል። የተናገረው ከዛ ተነስቶ ነው። ኦርቶዶክሶች በሰጡት ትርጉም አይደለም የበጋሻው ሐሳብ እኔ ጋራዋለሁ። ለምንድነው? እኔና እናንተ የምንረዳ በመንፈስ ስለሆነ የእግዚአብሔርን አሰራር ነው። ማንም ክፉ ሰርቶ እንግዲህ ኦርቶዶክሶች በዛ በሻሸመኔ አካባቢ ወንጌላችንን መዝሙሩን ወንጌሉን ስለ ክርስቶስ የተሰበከውን ስለ ክርስቶስ የተዘመረውን አቃጥለው እኔ ጅራፍ ራሱ ገርፎ ራሱ ይጮሃል። እዛ ቤት ያለው ጉድ ኢየሱስ የምታሳድዱ እናንተ፣ ኢየሱስ ክርስቶስን የሚሰብኩትን የምታሳድዱ እናንተ አስቡት። እንግዲህ መምህር በጋሻው የዘመረው ስለ ክርስቶስ ነው፣ የተጠላው ስለ ክርስቶስ በመዘመሩ ነው፣ ኢየሱስ ብቻ አዳኝ መሆኑን በመናገሩ ነው። እውነተኛ የክርስቶስ ወንጌል ብርሃን ሲበራላችሁ ከዛ ቤት ትባረራላችሁ። በጣም ያሳዝነው ነገር መዝሙሩ ማቃጠል፣ ስብከቱ ማቃጠል ምን አመጣው? እና ለዚህ ክፉ ስራ ከእግዚአብሔር ጋር እንደተጣላችሁ አታውቁ? ንስሐ አስገብታችኋል? ንስሐ ግቡ። እናንተ የኦርቶዶክስ አባቶች፣ አሁንም የኦርቶዶክስ አማኞች እምነት ተከታዮች የክርስቶስ ወንጌል ይዘው በወጡት ላይ
ለምትሰሩት ግፍ የባሰ ቅጣት ሳይመጣ ንስሐ ግቡ። የበጋሻውን ሰብስበው ያቃጠሉ እነሱ ናቸው። ግን ንግግሩ ያሁን አይደለም። የወዲያኛውን ከወዲያኛው አጋጥማችሁ ለመቅሰስና ለመወንጀል ከምትሯሯጡ በሰራችሁት ነገር ተጸጽታችሁ ንስሐ ግቡ። አንተ ምን አድርገህ ነው ቄሱ የታረዱት? አንተ ምን አድርገህ ነው ባለማተቦቹ የታረዱት? ቤተክርስቲያን የተቃጠለው አለ። this is the right question። ትክክለኛ ጥያቄ ነው የጠየቀው። ምን በድለን ነው ቤተክርስቲያናችን የተቃጠለው? ምን በድለን ነው ምእመናችን የሚሞቱት? ምን በድለን ነው ብላችሁ እናንተ አባቶች ከእግዚአብሔር ጋር መነጋገር ሲገባችሁ ከወንጌል አማኞች ላይ አይናችሁንም እጃችሁንም ዳፋችሁንም አንሱ። እኛ ለቀቃሩ በጣም የሚገርመው ነገር ወንድማችን መምህር በጋሻው ታድሶ አልነበርኩም ማለት ታድሶ መኖሩንም አላቅም ማለት በዛን ሰዓት እና አሁን እኔ ኦርቶዶክስ ነበርኩኝ አሁን ደግሞ ቆንጆ ጴንጤ ነኝ ብሏል። እኔ እኮ ታድሶ የሚባለውን ራሱ ያው እግዚአብሔር ምስክር ነው። እኔ ከወጣው በኋላ ነው እንዳለ ራሱ ያወቅኩ። ያኔ የለም ብዬ ተከራከረ። የት ነው ያለው ቢሮ ላይ ለካ ነበሩ። ደግሞ እነሱ ጉያችን ስር ነበሩ። በዚህ ነበሩ። እንትን የለው ምልክት የላቸውም እንጂ ነበሩ። እኔ ግን አልነበርኩም። ትናንትና ኦርቶዶክስ ነበርኩ። አሁን ቆንጆ ጴንጤ ነኝ። እኔ ደስ ብሎኛል፣ እጋራሃለሁ። እኔም ጴንጤ ቆንጆ ጴንጤ ነኝ። ወንድሜ በጋሻው ቆንጆ ጴንጤ ነኝ። የኢየሱስ ቆንጆ ኢየሱስ ያድናል። በጣም ደስ አለኝ ያገላለጥ። ታድሶ ግን በዚህ አጋጣሚ ታድሶ የሚባሉት የቱ ጋር ነው አቋማችሁ? አልገባኝ። አሎ ወንጌል አማኝ ናችሁ? ፕሮቴስታንት ናችሁ ወይስ ኦርቶዶክስ ናችሁ? ታድሶ ማለት ምን ማለት ነው? አሁንም ከኦርቶዶክስ ጥግጥጉን አልወጣችሁም። ምክንያቱም ይከታተላችኋል፣ ንግግራችሁን ቼክ ያደርጉታል። የሆነ ኮኔክሽን አላችሁ። ቁረጡ፣ ታድሶች ቁረጡ። ወይ ወደ ወንጌል አማኝ ነው ወይ ወደዛ ተቀላቀሉ። ታድሶ የሚባል ነገር የለም። ትታደሳለህ፣ ትለወጣለህ። ከነበርክበት ጨለማ ወደ እውነት ትመጣለህ። ከነበርክበት ኢየሱስ ከማይሰበክበት ኢየሱስን በግልጽ መስበክ ትጀምራለህ። ስለዚህ እስከ መቼ በእድሳት ትቆያላችሁ እናንተ ታድሶች? እድሳት አይበቃም? አልታደሳችሁም? እስካሁን ታድሳችሁ አልጨረሳችሁም? አልገባኝም። የእምነታችሁ መሰረት ስፍራችሁን ለዩ። ታድሶች ስፍራችሁን ለዩ። እነዚያ በዓይነ ቁራኛ ያዩዋችኋል። የሆነ ነገር አላችሁ ያልተቆረጠ፣ ስራችሁ አልተቆረጠም። ስራችሁ መሰረታችሁ ወይ ወንጌል አማኝ ያልተባላችሁ መሃል ላይ ያላችሁ ይመስለኛል። ስለዚህ በአሮጌው ልብስ አዲስ አትጫወቱ። ዛሬ መልእክቴ ጸጋን አታጨናግፉ ነው። ሰምታችሁኛል? ጸጋን አታጨናግፉ። በክርስቶስ ኢየሱስ በማመናችን በእግዚአብሔር ቤት ልጆች ሆነን ስንኖር እኔና እናንተ እያንዳንዳችን ከእግዚአብሔር የተቀበልነው የጸጋ ስጦታ አለ። ማንም ያለ ጸጋ በእግዚአብሔር ቤት ቢኖር የለም። ይህም ጸጋ ቤተክርስቲያንን እንድንጠቅምበት ፍሬ እንድናፈራ ነው የተሰጠን፣ እንድንሰራበት ነው። ጸጋ ይዞ ቁጭ የለም። እግዚአብሔር ጸጋ ለእያንዳንዳችን ሰጥቶናል። እግዚአብሔር በቤቱ ስራ ፈት ፍሬ ቢስ ልጅ የለውም። ሁሉ ሰራተኛ ነው። በተሰጠው ጸጋ በተሰማራበት ተፍ ተፍ። ኧረ ስራው ብዙ ነው እናንተ፣ መከሩ እኮ ብዙ ነው። ሰራተኞች ጥቂት ናቸው፣ በተለይ በዚህ ዘመን። ስለዚህ ጸጋ ልዩ ነው እንዳልኩት በአንደኛ ቆሮንቶስ ምዕራፍ 12:4 ላይ የጸጋ ስጦታ ልዩ ነው፣ መንፈስ ግን አንድ ነው ይላል። ዋናው ነገር ግን የተሰጠን ጸጋ ለይተን ማወቃችን። እህቴ ጸጋሽ ምንድን ነው? ወንድም አለም ጸጋ ምንድን ነው? እግዚአብሔር ምን ጸጋ ስጦታ ሰጥቶሃል? ዛሬ በዘመናችን ትልቅ ችግር የሆነው የእግዚአብሔር ቤት ባልተሰጣቸው ጸጋ ባልተሰጣቸው ጥሪ በሌላቸው አገልጋዮች ተሞልቷል። ልክ እንደ ዓለምኛው አሰራር በትምህርት የሚገኝ ይመስል እኔ ቴዎሎጂ መማር ችግር የለው፣ ግን ቴዎሎጂ ተማር ማለት መንፈሳዊ ብቃት አለው ማለት አይደለም። እኔም ትንሽ ሞካከር ያለው ቴዎሎጂ ለመማር 1-2 ዓመት ምናምን ባለፈው ታስታውሳላችሁ፣ ግራጁዌሽን ነበር። ሳየው ነገሩን ሳየው እንደ ዓለምኛው ነው። ኧረ እግዚአብሔር ነገር ደስ እያለን ነው፣ ቀለል እያለን ነው፣ መንፈስ እያገዘን ነው። በጥናት በንባብ በማፍጠጥ አይሆንም። በተለይ ሊደርሺፕ ምናምን ብለው የሚያስተምሯችሁ ነገር
የስብከት ስታይል ተብሎ ኖ ኖ ኖ ኖ ኖ ስብከት በጸጋ ነው። በስታይል አይደል። እጅ እንዴት እንደሚነሳ የት ጋር እንደምታይ እንዴት አቋቋም ኖ ኖ ኖ። እዚህ ጋር ትንሽ ተቀላቅሎብናል። ቲዮሎጂ ዓላማውን የሳተ ይመስለኛል። ይቅርታ አድርጉልኝ። መማር ቲዮሎጂ አልቃወምም፣ ግን ቲዮሎጂ ፒኤችዲ የያዘ ሰው ቤተክርስቲያን ለመምራት ብቃት አለው ወይ ደግሞ ሚሽነሪ ለመሆን ብቃት አለው ወይ ደግሞ ወንጌላዊ ለመሆን ይሾማል ማለት አይደለም። ማንም ተምሮ የተሾመ አላየንም። አሁን የተያዘው ምንድነው? እንደ ዓለምኛው ዲግሪ ይባልና ዲግሪ ተሯሩጦ ዲግሪ ያዝና ከዛስ ክፍት የሥራ ቦታ ቤተክርስቲያን ነው። ስሙኝ፣ አገልግሎት እንደ ዓለምኛው ስራ አይደለም። ያበላል ብለህ ገብተህ ከሆነ ያበላል ብለህ ገብተህ እንዳይሆን እንደማለት። የእግዚአብሔር ቤት በቲዮሎጂ አይመራም። ያለ ጸጋ በትምህርትና በዲግሪ አይመጣም። በጣም የተረዳሁት ነገር እንጂ በዲግሪ ቢሆን እኮ እኛ ወደ ኋላ ቀርተን ነበር። እናት እኔ አሁን ስለ ቲዮሎጂ ስለ ጌታ ምን ዕውቀት አለኝ? እሱ ከመገበኝ ውጪ፣ እሱ ካስታጠቀኝ ውጪ፣ እሱ ከሰጠኝ ጸጋ ውጪ ምን አለኝ? እኔ ምን አለኝና እኔ ሰው ፊት ቆሜ ስለ ጌታ መመሰክረው በጸጋ ነው እንጂ በትምህርት ቢሆንማ አምጪ ዶሴ አምጪ የትምህርት ማስረጃ ተብሎ ሰልፍ ወረፋ እንይዝ ነበር እኔና እናንተ። ኢየሱስ ጌታ ነው። የፈለገውን ከፊት ያሰልፋል፣ ካህናት አምጥቶ ያስቀምጣል። ለሁሉም ግን ጸጋ ይሰጣል። የእግዚአብሔር ቤት እንዳልኩት በቲዮሎጂ አይመራም፣ በጸጋ ነው። ወይም የፓስተሩ ዘመድ ስለሆንክ ለአገልግሎት አትሾምም። በዘመድ አይሆንም። ከእግዚአብሔር በጥሪና በተሰጠን ጸጋ ካልሆነ የእግዚአብሔርን ቤት በብቃት ማገልገል አይቻልም። የሚታገሉ ፓስተሮች አሉ። ለዘመናት 8 ሰው ይዘው የሚታገሉ ፓስተሮች አሉ። ወንድም አለም ልቀቅና እንጀራ ፓስተርነ ካልሆነ ሌላ ስራ ሰርተህ ብላ። አንተም ደክመህ አብሮውም ያለውትን አድክመህ እንዴት ይሆናል? ሰው ጥሪ ካለው ጸጋ ካለው ፍሬ ያፈራል። አውቶማቲካሊ ደስ እያለ ትሰራል፣ ሌሎችንም ትማርካል። 8 ሰው ይዘህ 12 ዓመት ቸርች ትመራለህ። ከሞን ልቀቅ። ህዝቡን ያችንም ያንንም ቤተሰብን ልቀቅ። አሉ ያክስት ልጅ፣ ያጎት ልጅ፣ የሚስቶች ወንድሞች ምን አታገላችሁ? የተጠራህበትን ፈትሸ ጥሪህን እወቅ። ወንድማል የእረኝነት ጸጋ ከማስተዳደርና ከመምራት ብቃት ጋር ይሰጣል። እግዚአብሔር ጸጋ ሲሰጥ ፓኬጅ አለው ወገኖቼ። አንድ ጸጋ ብቻ ሰጥቶ ዝም አይልም። እረኛ ካረገ የአባትነት የፍቅር ጸጋ ይሰጣል። እረኛ ማለት ፓስተር ማለት ከሆንክ የአስተዳዳሪነት ብቃት ይሰጣል ጌታ። አሁን ብዙ ፓስተሮች የሚቸገሩት ቃሉን ያውቁታል፣ አስተማሪ መሆን ሲገባቸው ፓስተር ሆነዋል። ያው እንግዲህ በእግዚአብሔር ቤት ያልተሰጠንን እያበላለጥን ነው። አስተማሪው ከከሌ ይበልጣል። ኖ ማበላለጥ የሚባል ነገር የለም በእግዚአብሔር ቤት። ሁሉም እኩል ነው። ጸጋ ይበላለጥ። ዲያቆን ሁን፣ ቤተክርስቲያኑ የምታጸዳው ሁን፣ ሙዚቃ መሳሪያ የምትጫወት ሁን፣ ፓስተር ሁን፣ ነብይ ሁን፣ ሐዋርያ ሁን፣ እኩል ነው በእግዚአብሔር ቤት። ለምን? ሰጪው እሱ ነዋ። ተመድበህ እኮ ነው እንደማል። በአንተ ብቃት አላመጣኸው፣ በአንተ ማንነት አላመጣኸው። ስለዚህ ጸጋ አይበላለጥም። ቤተክርስቲያን ሁሉ እኩል ነው። ይሄ ማለት እኮ አንድ ቤተሰብ ውስጥ ታላቅየው የሆነ ትልቅነት አለው፣ ትንሽየው ደግሞ እንደ ትንሽነቱ። ኖ የአንድ አባት ልጆች ነን። በአንድ ቤት ውስጥ ብንኖር አስተዳዳሪያችን አንድ፣ ሰጪያችን አንድ፣ መሪያችን አንድ። ሃሌሉያ! ደስ አይልም የእግዚአብሔር ቤት ስራ? እኔ ደስ ይለኛል። እግዚአብሔር ላሰማራን ቦታና ፖዚሽን ሙሉ ብቃትን ይሰጠናል። ለራሱ ዓላማ ሲጠራን የሚያስፈልገውን ሁሉ ሰጥቶ አስታጥቆ ነው።
ነቢያት ለምሳሌ የትንቢት ጸጋ ያላቸው ነቢያቶች አጋንንት የመለየት ክፉ መናፍስትን የመለየት አጋንንት የማውጣት ጸጋ አላቸው። ፓኬጅ። ከዛስ ወንጌላውያን ምስክርነት ሲወጡ አሁን ለምስክርነት ወንጌላውያን ሲወጡ የፈውስ ጸጋ አላቸው። ጸልዮ ወንጌል ሰብኮ ጸልዮ የታመመን ፈውሶ ሚስጥርን የመግለጽ ጸጋ ይሰጣል። ፓኬጅ አለው። ሚስጥርን የመግለጽ ጸጋ ለወንጌላውያን የሚሰጥ ወንጌል ስንመሰክር እና የፈውስ ጸጋ ፓኬጅ። እኛ ማንነትና ችሎታ ጋር የማይገናኝ በእግዚአብሔር መንፈስ ላይ ብቻ የተመሰረተ ጸጋ ስጦታ ነው። የተሰጠንን ጸጋ ለይቶ ከማወቅ ቀጥሎ ደግሞ የተቀበልነውን የጸጋ ስጦታ አጠቃቀሙን ማወቅና በጥንቃቄ መያዝ ያስፈልጋል ወገኖች። ጸጋ በጥንቃቄ ካልተያዘ ፍሬ አናፈራም። አንድ ጸጋ በጥንቃቄ ካልተያዘ መላጨት አለ። ሁለት ፍሬ የሌለው እግዚአብሔር ለሰጠ ነገር በጥንቃቄ አጠቃቀሙን ካላወቅበት አንደኛ ፍሬ አታፈራም፣ ሁለተኛ መላጨት አለ። ያለ ስፍራው ትገኝና ታስላጫለህ። እንደ ሳምሶን ጸጋ መላጨት አለ። ስሙኝ፣ የሳምሶን ታሪክ አነሳዋለሁ። የከበረውን ታስወስዳለህ ወንድም አለ። አንተ ከእጃችን ከወጣ በምንም አትመልሰውም። የተሰጠን ጸጋ ከእጃችን ከወጣ ብትቧጥጥ አታገኙ። ከባድ ነው። የእግዚአብሔር ነገር ውድ ነው፣ ውድ ነው። ደሊላ ታስታውሳላችሁ? መሳፍንት 16 ላይ ደሊላ ሳምሶንን ጸጋውን ለማስጣል ብዙ ጨቀጨቀችው። በመሳፍንት 16 ላይ ምን ይላል? ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችውም፣ ነፍሱም እስከ ሞት ድረስ ተጨነቀች። ወገኔ ጠላት ሳይጥልህ አያርፍም። ያቺን ውዷ ነገር ሳያስጥልህ አያርፍም። ጠላት ይነዘንዝሃል። ፍቅር መስሎ እየዳበሰ እንደ ደሊላ አትወደኝም ማለት ነው፣ እወድሻለሁ ያልከኝ በከንቱ ነው ትላለች እኮ። ወንዶች ደግሞ የሴት ነገር አይሆንላችሁም፣ በጣም ደካሞች ናቸው። when it comes girls, when it comes ladies በጣም ነው የምታሳዝኑኝ። እኔ አታውቁትም። በቃ መውደቂያችሁን ወደ ሞት እየተነዳችሁ መሆኑን እንኳን አታውቁም። ልክ ጋማውን የተያዘ በሬ ነው እኮ ወደ ግራ ወደ ቀኝ ማስተዋል፣ ከእግዚአብሔር ጋር መማከር፣ ሁሉ ነገር ይጠፋብሃል ወንድም አለ። ምን ሆናችሁ ነው? አስተውሉ እንጂ። ደሊላ መጀመሪያ ደረጃ ሳምሶን ከደሊላ ጋር መሆን አልነበረበትም። ያለ ፖዚሽኑ ያለ ስፍራው ነው ከደሊላ ጋር የገጠመው። አትንካ የተባለ ቦታ ሲሄድ፣ አታግባ ከተባለው መንደር ነው ደሊላን ያገባው። ደሊላ ሴተኛ ዳሪ ነበረች፣ ጋለሞታ። ምን ታረጋለህ ወንድም አለ? ያ ስፍራ አይደለም። አይ ዶንት ኖ ለምን ይሄን እንደምናገር አላውቅም። ብዙዎቻችሁ ከደሊላ ጋር ነው ያላችሁት። ብዙ አገልጋዮች ከደሊላ ጋር ነው ያሉት። ልታስላጫችሁ እየነዘነዘቻችሁ ነውና ዛሬ ውጡ ላለው በዚህ አጋጣሚ ከስውር ኃጢአት ውጡ። የደሊላ ኃጢአት በቀላሉ አይለቅም። ስሙኝ ምን እንዳረገች። ጠላት ሳይጥል አያርፍምና ደሊላን በስተመጨረሻ የሳምሶንን የኃይል ሚስጥር ከእግዚአብሔር የተቀበለውን የከበረ ነገር አናዘዘችው። ከዛስ ምን አላት መሰላችሁ? ከእናቴ ማፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴን ፀጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁም ብሎ የልቡን ገለጠላት ይላል። የልብህን ለጠላት አትግለጥ እቴ፣ የልብሽን ለጠላት አትግለጭ። ከዛ ቁጥር 18 ላይ ስሙኝ። ደሊላም የልቡን ሁሉ እንደገለጠላት ባያች ጊዜ፣ በእጇ ባስገባች ጊዜ፣ የምትፈልገው ባገኘች ጊዜ፣ ያቺ ሴት ካንተ የምትፈልገው ባገኘች ጊዜ አናት ላይ ትቆማለች። ታጋልጣለች፣ አደባባይ ታሰጣለች። ከዛስ ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ገልጦልኛልና ይህን ጊዜ ደግሞ ኑ ብላ ፍልስጤማውያንን ላከችባቸው። ከተላጨ በኋላ ቀጥታ ጠላት ይመጣና ያርበደብደሃል። ከዛስ ቁጥር 19 እርሷም በጉልበቷ ላይ አስተኛችው።
አንድ ሰውም ጠራች። እርሱም 7ቱን የራሱን ጉንጉን የከበረውን ያንን በገንዘብ ማይገኘውን ያንን ጸጋ የራሱን ጉንጉን ላጨው። ልታዋርደውም ጀመረች። ስሙኝ እዚች ጋር ጠላት ልክ ከጣለ በኋላ ይስቅብሃል። ልታዋርደው ጀመረች። ያቺ አትወደኝም እንዴ ወድሃለሁ እያለች ስታባብለው የነበረች ማሬ ማሬ ፍቅሬ ፍቅሬ ስትል የነበረች ሴት ዛሬ ልታዋርደው ጀመረች። ያ ውርደት ይመጣል። ኃይሉም ከእርሱ ሄደ። ከዚህ ሰውር እናንተ ኃይሉም ከእርሱ ሄደ። የእግዚአብሔር ኃይል ከሄደ እኮ አንተ የሞተ ንብ ነህ፣ መርዝ የሌለው ንብ ነህ፣ የሞተ አይጥ ነህ። አለቀ በቃ። ምንም ኃይል የለንም። ኃይሉ ከእርሱ ሄደ። ኃይል ካንተ ከሄደ ጸጋው ከተላጨ ቀጣዩ የሚመጣው ውርደት ነው። ወንድም ዓለም አስተኝታ አባብላ ሳትላጭህ ዛሬውኑ አምልጥ። ጸጋ ሳይላጭ አምልጥ ወንድሜ። በጣምን ያሳዘነኝ ሳምሶን ያሳዘነኝ ሁሉ ነገር ነግሯት ከተላጨ በኋላ ጠላቶቹ ሲመጡ እንደ በፊቱ ኃይል አለኝ ብሎ ብድግ ሲል ከየት ይምጣ? ካስላጨ ወዲያ ከየት ይምጣ? ብድግ ሲል የለም፣ ታሽመደመደ የለም፣ አይኑን ጎልጎሎ እስኪያወጡት ድረስ። ከዚህ በላይ ውርደት አለ? ጠላቶች ደግሞ ካገኙ እጃቸው ውስጥ ከገባ እንዳልኩ ነው የሞት አይጥናንት። ጠላቶች እጁ ስትገባ ጠላት አይራራልህም፣ አያዝንልህም፣ ይበቀልሃል። የውሸት ዲግሪ ይዞ ስራ እንደመቀጠር አይደለም። አንዱ ያንዱን ጸጋ አይሰርቅም። በተሰረቀ ጸጋ አታገለግልም ወንድም አለ። ኖ ኖ ኖ ኖ ኖ ኖ። በተሰረቀ የትምህርት ማስረጃ ስራ የሚቀጠሩ ሰዎች አሉ። የዓለምኛ አሰራር ጨለማ ነው። የኔ ጌታ የእግዚአብሔር ቤት ግን ክሊር ነው። ማንም ሊያታልል፣ ማንም ሊዘብትበት፣ ማንም ድራማ ሊሰራበት አይችልም። ነገር ማስመሰልም ሆነ ኮፒ ማድረግ አይቻልም። መኮረጅ አይቻልም ከእግዚአብሔር ነገር። እስቲ እንደ ከሌ ልስበክ ብላችሁ ኮርጁ። አይሆንም፣ አይሆንም፣ አይሆንም። እስቲ እንደ ከሌት ልዘምር በሉና ሞክሩት። አይሆንም። ያልተሰጠሽን አይሆንም። ምንም ቢሆን ኦሪጂናል ኦሪጂናል ነው። ከእግዚአብሔር የተቀበልነውን ማንም ኢሚቴት ሊያደርግ አይችልም። ከሆነም ድራማ ይሆናል፣ ፍሬ የለውም። አሁን በጣም የሰው መዝሙር የሚዘምሩ አሉ። የራስ ካልሆነ ግን የሰው ነው። የሰው ነው። ለዚህ ነው በእኛ ዘመን ያለ ጥሪና ያለ ጸጋ ነቢያቶች ድራማ እየሰሩ ነው። ጸጋ የለውማ፣ ፓኬጅ የለውም። እንዳልኳችሁ ነቢያት ፓኬጅ አለው። አጋንንት የመለየት፣ አጋንንት የማስወጣት፣ ሊመጣ ያለውን የመናገር፣ የእግዚአብሔርን ሐሳብ የመገሰጽ ፓኬጅ አለው። የኛ ነቢያቶች ግን የሚታየውን ነገር ብቻ ነው የሚነግሯችሁ ከስልክ ቁጥር ጋር። የባልና የሚስት የሽሮና የበርበሬ። ለምን? ጸጋ የለም። የሥራ ክፍት ቦታ ነው። አሁን ለነሱ መብያ ነው፣ መተዳደሪያ ነው። መንፈሳዊ ምቀኞች አሉ ከእናንተ ጀርባ ስር ሆነው ለማጨናገፍ የሚያሟርቱ ሰዎች። አይገርማችሁም? እኛው አጠገብ ክርስቲያን ሆነን የአንድ አባት ልጆች ሆነን ለዚህ እኮ ነው በጋራ ያላደግነው። ለዚህ እኮ ነው በእግዚአብሔር ቤት ሁሉም ተባብሮ በተሰጠው ጸጋ ቢሰራ ስንት ፍሬ ባፈራን ነበረ። ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ሰጪው አንድ ነው፣ አሰራሩ ልዩ ልዩ ነው፣ መንፈሱ አንድ ነው። አይን ጆሮን እኔ እበልጣለሁና አታስፈልገኝም ማለት አይችልም። የእግዚአብሔር አሰራሩ ደስ አይላችሁ? አንዱ ከአንዱ ጋር ካልተያያዘ ብቃት የለንም፣ ሙሉ ጎዶሎ ነው የምንሆነው። ስለዚህ ለምሳሌ ጥርስ ምላስን ምን ታደርግልኛለህ? ብቻዬን እስቃለሁ፣ ብቻዬን ቆረጥማለሁ አይልም። ምላስ ከሌለ ጥርስ አይሰራም፣ ሊኩራራ አይችልም። እንደ ብልት ተገጣጥመን ነው በብቃት ማገልገል ፍሬ ማፍራት የምንችለው። ተጣብቀን ተጋግዘን ተደጋግፈን ነው ክርስትና እንጂ እኔነት የለውም። እህቴ ታስፈልገኛለች፣ ወንድሜ ያስፈልገኛል ብለን የእግዚአብሔርን ቤት ልናስተዳድር ይገባል። ቤተ ክርስቲያን በአንድ ሰው የበላይነት የምትተዳደር አይደለችም። በመተባበር በመተጋገዝ በአንድነትና በፍቅር ነው። ለምን ብትሉኝ ሁሉም የራሱ ድርሻ ስላለው ማለት ነው። የዛሬ መልእክት ይሄ ነው። ደስ ብሎኛል። እናንተ መልእክት ከእግዚአብሔር ስትቀበሉ ስታስተላልፉት ደስ ይላችሁ። ለምን? ክብሩ የሚወስደው ሰጪው፣ ኃላፊነቱ የሚወስደው ሰጪው።
እናንተ ማስተላለፊያ ቧንቧ ማለት ነው። we are the vessels በቃ በእኛ ውስጥ ፍሎ አድርጎ እግዚአብሔር ይናገራል፣ የፈለገው መልእክት ያስተላልፋል። ስለዚህ ጆሮ ያለው ይስማናል። ጌታ ይረዳናል። ጸጋችሁን ጠብቁ። ጸጋችሁን አንዴ ከወሰዳችሁ መመለስ አትችሉ፣ መግዛት አትችሉ። ፕሊስ ለዚህንን አደራላችኋለሁ። እግዚአብሔር ይረዳናል። ቤተክርስቲያንም እግዚአብሔር ይደርስላታል። እያንዳንዳችን ብልቶች ሆነን ተያይዘን የእግዚአብሔርን ቤት በብቃት እናገልግል፣ በቅንነት፣ በንጹህ ፍቅር፣ በንጹህ ልብ። ይህንን ነው አደራ ምለው። ባካችሁ መልእክቴን ሼር እና ሰብስክራይብ ላይክ አድርጉ። ለብዙዎች ይድረስ። ተባረኩልኝ። መልካም ቀን። ሻሎም። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ